አይውላችሁ በደንብ አድርጋችሁ አዳምጡኝ። ህይወት ሶሻል ሚዲያ ላይ እንደምታዩት ቀላል አይደለም። አሁን ላይ ገንዘብ ላለው ሰው ህይወት እጅግ በጣም ቆንጆ ነው። በአንጻሩ ደግሞ ሌላው የቀረው 99% የሚሆነው ሰው ህይወቱ ከቀን ወደ ቀን እየከፋ ነው የሚገኘው። እዚህ ጊዜ ላይ ሌቭል አፕ ማድረግ የማትችሉ ከሆነ እናንተ የምትፈልጓቸውን ነገሮች በሙሉ የሆነ ሰዎች ከእናንተ ይነጥቋቸዋል። ያለነው የካፒታሊዝም ማርኬት ላይ ነው። የኔን እንጀራ ማንም አይበላውም፣ ለኔ ያለው እንጀራ የትም አይሄድም የሚባል ነገር የለም። ለኛ ብለን ያሰብነው በሙሉ ሰዎች ሊወስዱ ይችላሉ። የማልደብቃችሁ ነገር ግን ሌቭል አፕ ማድረግ ሲባል ህይወቱ ተቀየረ አለፈለት ሲባል የሆነ ሰው ኢንስታግራም ላይ እንደምናየው አይደለም። ፕሮሰሱ እጅግ በጣም አስቀያሚ ነው። ባላንስድ የሆነ ህይወት እኮ ቢኖር ጥሩ ነው። ሪሌሽንሺፕ፣ ፋሚሊ፣ ጓደኛ፣ ፈን፣ ገንዘብ ያለበት ህይወት ቢኖር ቆንጆ ነው። ግን እዛ ቦታ ላይ ለመድረስ የምናልፍበት ጆርኒ እጅግ በጣም ከባድና ኦልሞስት በጭቃ እንደመራመድ ነው። ዛሬ ለእናንተ ሼር የማደርጋችሁ 8 ሀቢቶችን ነው። እነዚህ 8 ሀቢቶች እኔን ፐርሰናሊ ከሆነ ብሮክ የዩኒቨርሲቲ ተማሪነት አንስተው 2 ቢዝነሶችን መገንባት እንድችል አስቤው የማላውቀውን አይነት ገንዘብ መስራት እንድችል አድርገውኛል። ግን ማስጠንቀቂያው 8ቱም ሀቢቶች በሶሳይቲ አይን ስንመለከታቸው ጤናማ አይደሉም። እነዚህ አንሄልዚ ሀቢቶች ናቸው። ዛሬ ዓላማዬ እናንተን ጤነኛ ያልሆነ ሰው ማድረግ ሳይሆን ለኔ ረዱኝን እነዚህ አንሄልዚ የሚባሉ ሀቢቶችን እነግራችኋለሁ። የጠቀማችሁ ትወስዱታላችሁ። የመጀመሪያው ያለማቋረጥ ስለ ስራ ማሰብና ሁሉም ቦታ ላይ መስራት ነው። ይሄ ኦልሞስት የኔ 3 ዓመት ኦብሴሽን ነበረ። ዘንድሮ ነው እንደውም ትንሽ ቀለል ያለኝ። የትኛውን ቦታ ልሁን፣ ከማንም ጋር ሃንጋውት እያደረግኩኝ ልሁን፣ አይምሮ የሚያስበው ስለ ስራ ነው፣ እጅ የሚሰራው ስራ ነው። ወይ ስልክ ያለ፣ ወይ ታብ ያለ፣ ወይ ፒሲ ያለ፣ አም ኦልዌይስ ወርኪንግ። ይሄ ጦርነቱ ምንድነው ካላችሁ ከብዙ ሰዎች በፍጥነት እንድጓዝ አድርጎኛል። ቢካዝ በጣም በከፍተኛ ፍጥነት ኢንፎርሜሽን ኮንሱም አደርጋለሁ፣ ቶሎ ኤክስኪዩት አደርጋለሁ። ግን ኮስት ያደረገኝ ደግሞ በጣም ብዙ ሪሌሽንሺፖች አሉ። ከጓደኞቼ ጋር ማኪያቱን ጠጣ ብለን ከምሳ በኋላ ወጣን፣ ከ15 ደቂቃ በኋላ ዮናስ መነሳት አለበት። ሊትራሊ ያመኛል። ብድግ ብዬ ፊዚካሊ ተነስቼ ወደ ቢሮ መመለስ መቻል አለብኝ እንጂ አልችልም። አሁን ለምን ቀነስኩ ካላችሁ አሁን ላይ ያለሁበት ስታተስ ሰዎችን በደንብ ለቨሬጅ ማድረግ እንዳለብኝ ያሉኝ የሶሻል ካፒታሎች፣ በዙሪያ ያሉ ሰዎች ኮኔክሽኖቼ ከመቼውም ጊዜ በላይ ብዙ ቫልዩ ያላቸው እንደሆነ አንደርስታንድ ማድረግ ጀምሬያለሁ። ግን ይሄ እንዲሆን መጀመሪያውኑ ሪስፔክት ለማግኘት በዛ ደረጃ ማለፍ ነበረብኝ። ይኸውላችሁ ብዙዎቻችሁ አሁን ኔትወርኪንግ ኢቨንት ሄዳላችሁ አይደለም? ደህና ሰዎችን ለማግኘት ትሞክራላችሁ። ግን እናንተ ኔትወርክ ስታደርጉ ዴስፐሬት ነው የምትሆኑት። ደህና ሰው ያለበት ቦታ ሄዳችሁ ካርድ ስጡኝ፣ ቢዝነስ ካርድ ስጡኝ እንዲሰራለሁ ነው የምትሉት አይደለ? እኔ እሱን ፓዝ አላለፍኩትም። እኔ ምንድን ነው ያደረኩት? ኮንስታንትሊ ያለማቋረጥ እሁድን ጨምሮ ሰራ ነበረ። ከዛ ያ የሰራሁት ስራ በጣም አጭር በሚባል ጊዜ ውስጥ ሲሆን ስታተስ እና የሆነ ገንዘብ ሜክ እንዳደረግ አደረገኝ። ኔትወርኪንግ ኢቨንቶች ላይ ሲሄድ እኔ ቢዝነስ ካርድ ስጡኝ ሳይሆን እንደ ኩያ እንደ ፒር ነበረ ከሰዎቹ ጋር አስተዋውቅ የነበረው። ያ ነገሮችን በጣም ቀላል አደረጋቸው እና ኤርሊ ስቴጅ ላይ እንዲህ አይነት ፔሪየድ ይኖራል። ሌላ ምንም ነገር ጆሮአችሁ የማይሰማበት ኤቭሪቲንግ ኢዝ ብሎክድ። መስፈርት ኢቭን ዴት ሳደርግ ምን አለፋችሁ ዴት ሳደርግ ማለት ዴት የማረጋት ሴት ስራ ትወዳለች አትወድም? የማትወድ ከሆነ ቢካዝ እኔ ሁሌስ የማስበው ስለ ስራ ከሆነ that's it አይሆንም ነበር። ከጓደኞቼ ጋር ሃንጋውት ስናደርግ የሚያወሩት ልምዶ ስለ ስራ ነው። ስለ ስራ ደህና ነገር የማላገኝባቸው ከሆነ ከነሱ ጋር ሃንጋውት አላደርግም እና ይሄ ብዙ ሳክሪፋይስ ያስደረገኝ ነገር አለ። ግን ደግሞ ያገኘሁበት እጅግ በጣም ብዙ ነው። የህይወት ያላችሁበት ስቴጅ ላይ ገና ቢልድ ማድረግ ላይ አፍርሶ መስራት አዳዲስ ነገር መሞከር ላይ ከሆነ ይችኛዋን ሀቢት ወደ ራሳችሁ ብታስገቡትና ለሆነ ያህል ፔሪድ ኦፍ ታይም ሙሉ ፎከሳችሁን ስራ ላይ ብቻ ብታደርጉት ሳክሪፋይስ የሚያስደርጋችሁ ነገር ይኖራል፣ ግን የምታገኙት ነገር ደግሞ ትልቅ ነው። ሁለተኛ ሆነ ብሎ ራስን ማራቅ። ከቤተሰብ ሊሆን ይችላል፣ ከጓደኛ ሊሆን ይችላል። ኢንቴንሽናሊ አስባችሁ አቅዳችሁ ራሳችሁን ዲስታንት ማድረግ ነው። ይሄ ጤናማ ሀቢት አይደለም። እኔ ከዩኒቨርሲቲ ሙቭ አድርጌ ስወጣ ጤናማ አልነበረም። ለብዙ ሰዎች ክሬዚ የሆነ ዲሲዥን ነበረ። ስልክ ስቀይር አለማንሳት፣ አንዳንድ የሶሻል ሚዲያ ላይ አለመመለስ፣ በቃ ኢንቴንሽናሊ ኢግኖር ማድረግ ማለት ነውና የሆነ ሰዎችን ያስቀይማል፣ ያስከፋል። ግን የምናገኘው ነገር ይበልጣል። አጌን እንዳላችሁበት የህይወት ስቴጅ ቢወሰንም ግን እኔ የዛኔ ኢግኖር ያደረኳቸው ሰዎች ሆነ ብዬ ከዩኒቨርሲቲ በመውጣት የራኳቸው ሪሌሽንሺፖች፣ ጓደኝነቶች፣ ሰርክሎች እኔን በደንብ ሰርቭ አድርገውኛል። በጊዜው ፔንፉል ሊሆን ይችላል። አዎ የሆነ ሰውዬ ደውሎልኝ ስልክ ሳላነሳለት ከዛ መንገድ ላይ ልገናኝ እንችላለን። ለምን አላነሳህም ይለኛል። ኮንፍሮንት ማድረግ ይኖርብኛል፣ መመለስ ይኖርብኛል። አይ ኖ ኢትስ ቬሪ ፔንፉል። ግን አት ኤንድ ኦፍ ዘ ዴይ ያ ሰው ያን ያህል ቫልዩ የሌለው ከሆነ ህይወቴ ላይ በዛች ኮንቨርሴሽን ባጣው ምንም ግድ የለኝም። ስልክ የቀየርኩበት አንዱ ዓላማ ይሄ ነው። የሆነ የዛሬ 10 ዓመት ምናምን ያስኩት ሲም ካርድ አለ። እዛ ስልክ ላይ የሚደወሉ ስልኮች በሙሉ አላነሳቸውም፣ የሚቀሩ ናቸው። ለምን? የዛሬ 8 ዓመት የሚያቀኝ ሰውዬ አሁን ዮናስ ያለበትን አይቶ ሶሻል ሚዲያ ላይ ይደውልልኛል። ከዛ በቃ የሆነ ነገር ፈልጎ ነው እንገናኝ፣ እስኪ ለምን ነው እንገናኘው? ምን አለን የሚያገናኝ ነገር? በቃ ያ ሪሌሽንሺፕ እኮ አልቋል፣ እዛ ጋር ጨርሰናል ኮንትራታችንን። አሁን ባለንበት ስታተስ ማች የምናደርግ ሰዎች ከሆነን
እንደ አዲስ ሪሌሽንሺፕ ሊጀምር ይችላል። ከዛ ውጭ ግን ወደኋላ ሄጄ ነገሮችን መቀጣጠልበት ምንም ዓላማ የለም። አንሄልዚ ነው ወይም ጤናማ አይደለም። ለምን ካላችሁኝ በዚህ ውስጥ ሉዝ የምታደርጉት ጓደኛ፣ ፋሚሊ፣ ሪሌሽንሺፖች ይኖራሉ፣ ግን የምታገኙት ነገር ይበልጣል ነው። ዊፕላሽ የሚል አንድ ሙቪ አለ፣ ሜቢ አይታችሁት ከሆነ አንድ ድራመር ላይ የተሰራ ታሪክ ነው እና ከገርፍሬንዱ ጋር ብሬክአፕ ያደረገበት ምክንያት ይሄ ነው። ኢንቴንሽናሊ ወይም ሆነ ብሎ ራሱን እያራቀ ነው። ለምን ስትለው እኔ አይ ዋንት ቱ ቢ ዘ ቤስት፣ ዓለም ላይ ዘ ቤስት ከሚባሉ ድራመሮች መካከል ለሆነ የምፈልገው እና አንቺ ደግሞ ድራግ ታደርገኛለሽ ወደኋላ። አይኑ ላይ ያስታውቃል እንዴት ፔንፉል እንደነበር ከእሷ ጋር መለያየት፣ ግን ሂ ሃድ ቱ ዱ ኢት። ለምን የሚፈልገው ነገር ትልቅ ስለነበረ ማለት ነው። እና አንዳንድ ሪሌሽንሺፖችን ሆነ ብለን ራሳችንን ልንገነጥልና ልናርቅባቸው የሚገባዋሉ። እንዳላችሁበት የህይወት ስቴጅ ቢወሰንም ኤንድ አንሄልዚ ቢመስልም ይሄ ሀቢት ግን በብዙ መንገድ እኔም ፐርሰናሊ ሰርቭ አድርጎኛል። ሶስተኛው ይሄ ትንሽ ያስቃል። ሳክሪፋይሶችን ወይም የምንከፍላቸውን መስዋዕትነቶች ሮማንሳይዝ ማድረግ። አማርኛውን አላውቅም እንዴት እንደምረዳችሁ። ሮማንሳይዝ ማድረግ ማለት የሆነ መስዋዕትነቶች እኮ እየከፈልኩ ነው፣ የሆነ ኃላፊነቶችን እየገፋሁ ነው፣ አይመለከተኝም እያልኩ የተውኳቸው ነው። ግን ራሴን ብሌም ከማድረግ ይልቅ ለምንድን ነው ይሄን ሬስፖንሲቢሊቲ የተውከው፣ ለምንድን ነው ኢግኖር ያደረግከው የሚለውን ራሴን ከመውቀስ ይልቅ ምን እያልኩ ነው ለራሴ የምነግረው? this is the sacrifice የምትከፍለው መድረስ ለምትፈልግበት ቦታ ይሄን ሳክሪፋይስ ነው የምትከፍለው። ጭራሽ ፖዚቲቭ ሪኢንፎርስመንት ሆነ። ሞር ሳክሪፋይስ ባደረኩኝ ቁጥር፣ ሞር በራኩኝ፣ ሞር ዲስታንስ ባደረኩ፣ ሞር የሆኑ ነገሮችን ከት እያደረኩኝ ይሄ ነገር አይመለከተኝም ምን አገባኝ ባልኩኝ ቁጥር ፖዚቲቭ ሪኢንፎርስመንት ነው፣ ሮማንሳይዝ ማድረግ ጀመርኩኝ ያንን ሳክሪፋይስ ማለት ነውና ይሄ አንሄልዚ ነው ሆነስትሊ በሶሳይቲ አንጻር ስንመለከተው። ግን በጊዜው ግን እንዴት እንደረዳኝ ልነግራችሁ አልችልም። ትትስ ደ ይጠቀምበታለሁ። ምክንያቱም የሚያውቃችሁ ሰው በሙሉ የቅርብን በሉት የሩቅ ኃላፊነት ሊያሸክማቸው ነው የሚፈልገው። ኃላፊነት ሊያሸክማችሁ ማለት የማይመለከታችሁ አይነት ነገር ውስጥ ራሳችሁ ልታገኙ ትችላላችሁ። የሆነ ሰው ገና በጣም early በሆነ ሪሌሽንሺፕ የሆነ ነገር አምጥቶ ይጥልባችኋል። ያን ሰው ለመርዳት ኦር በሆነ መንገድ ቫልዩ ሁሉ ለመገኘት ስትሉ ራሳችሁን አላስፈላጊ ነገሮች ታገኙታላችሁ። አንዳንድ ሰው ግዴታ ሳይሆንበት የቤተሰቡን በርደን የሚሸከማል። ግዴታ ሳይሆንበት ማለት ራሳቸውን ማስተዳደር የሚችሉ ቤተሰቦች እያሉት ለራሳቸው ዲሳይድ ማድረግ የሚችሉ ማሰብ የሚችሉ ትላልቅ ሰዎች ያሉት ቤተሰብ እያለው ግን እንዲሁ ይሄ ኃላፊነት መሸከም የሚወድ ሰው አለ። በቃ ይሄ በርደኑን ተሸክሞ መሄድ የሚፈልጋል። በጣም ነው ያየሁት። እኔም እንደዛ ነበርኩኝ የሆነ ጊዜ ላይ እና ማራገፍና መጣል አይመለከተኝም። በቃ ዲል ውዝት የኔ ሪስፖንሲቢሊቲ አይደለም። ምክንያቱም ይሄን ሁሉ ነገር ተሸክሜ ወደኋላ የሚጎተኝ ይሄ ሁሉ ነገር ይዤ ወደፊት ልራመድ አልችልም። ስለዚህ ሳክሪፋይስ ላደረጋችሁ ነው እነዛ ኃላፊነቶች። ከዛ ግን ትሪኩ እዚህ ጋር ነው። አንሄልዚ የሚሆነው ሳክሪፋይስ ማድረጋችሁን ስትወዱት ነው። ሮማንሳይዝ ማድረግ ማለት መውደድ ነው። ሳክሪፋይስን ወደዳችሁት ማለት ሌላ ተጨማሪ ነገር ሳክሪፋይስ ለማድረግ አይከብዳችሁም። this is one of the best self improvement tactics by the way። ለምሳሌ ሙቪ ማየት አቆማለሁ ካልኩኝ ሙቪ ማየትን ሳቆም ሳክሪፋይስ እያደረኩኝ ነው አይደለ? ሮማንሳይዝ አደርገዋለሁ። yes ሙቪ አቆሚያለሁ so I have more time አሁን ለመስራት። ኦኬ ሙዚቃ ማዳመጥ አቆማለሁ። እንዲህ እያለ ሞር ከት እያደረጋችሁ ነው የምትሄዱት እና ከሆነ ጊዜ በኋላ በጣም ራሳችሁ ላይ አግሬሲቭ ስትሆኑ ልታገኙ ትችላላችሁ። ግን የምታሳዩት ለውጥ እጅግ በጣም ድራማቲክ ነው። እጅግ በጣም ምክንያቱም ህይወትን መቀየር ህይወትን ማስተካከል ማለት አዳዲስ ነገር ከመስራት ይልቅ ያሉትን ነገሮች ሳክሪፋይስ የማድረግ ጉዳይ ስለሆነ ስለ ሳክሪፋይስ ብዙ ቪዲዮ ሰርቻለሁ፣ እሱን ቼክ አድርጉት። አራተኛ ረፍት ማጣት ነው። ያለ ረፍት መስራትን የመጀመሪያው ላይ ሜንሽን አድርጌላችኋለሁ። ይሄኛው ግን ሬስትለስነስ ነው። ረፍት ይሄ ኢንተርናል ፒስ ኢንተርናል ሬስት አለ አይደል? ኢንተርናል ይሄ የሜንታል ረፍት እሱ ማጣት ነውና ለረጅም ጊዜ የቆየሁበት ስቴት ነው። አሁንም አክቹሊ የሆኑ ሲዝኖች አሉ እንደዛ ሬስትለስነስ ላይ የምገባበት። እንደውም ዘንድሮ በጣም ተሻሽያለሁ ዮናስ ለእግዚአብሔር ይመስገን እንጂ ላስት ይር ዮናስ ከቢሮ ወደ ቤቱ ሲመለስ መሪ እየደበደበ ነው የሚመለሰው። ደህና ስራም ልስራ መጥፎ ስራም ልስራ ኦልዌይስ የሆነ አንገር አለ፣ የሆነ ንዴት አለ ውስጤና ያ ንዴት ያ አንገር እንድቀመጥ እረፍት እንዳደረግ በፍጹም አይፈቅድልኝም። ፈን አክቲቪቲ የማድረግ ከሆነ ለእኔ እንደ ኃጢአት ነው የምቆጥረው። በጣም ትልቅ ጊልት ነው የሚሰማኝ፣ ትልቅ ጥፋተኝነት ስሜት ውስጥ ነው የምገባው እረፍት ላይ ቆም የተዝናናው ከሆነ። ያ ሬስትለስነስ ገንዘብም ከመፈለግ አይደለም። ኦነስትሊ ኦብሴሽኑ ገንዘብ አይደለም። ለራሳችን የገባ ነው የሆነ ፕሮሚስ አለ። ያንን ፕሮሚስ ለመጠበቅ ሲባል የተገነባ ፐርሶናሊቲ አለ። የሆነ ዮናስ በራሱ አይምሮ የፈጠረው ፐርሶናሊቲ አለና ያ አክቹዋሊ ስም አለው ዮናስ ኢን 5 years ዮናስ ኢን 10 years ነው የምላቸውና አይፈቅድልኝም። በቃ ማለት አሁን አንተ ትልቅ ነገር ነው መገንባት የምትፈልገው እዚህ ጋር ችል እያደረክ በዚህ ሰዓት ቁጭ ብለህ ታወራለህ፣ አንተ እንዲህ አይነት ነገር ነው የምሰራው እያልክ ብሎ መልሶ ይነግረኛልና ያ ሬስትለስነስ ለአመታት አብሮ ነበር። ዘንድሮ እንደውም ትንሽ መልኩ እየጠፋ እየፈዘዘ መጥቷል። ግን እነዚያ የብቸኝነትና ብዙ ግራ የሚገቡኝ ነገሮች የነበሩበት ጊዜ ላይ
እጅግ በጣም አገልግሎኛል። እንዳላችሁበት ስቴጅ ይወሰናል። በተለይ ደግሞ ኤርሊ ቲዌንቲስ ላይ ከሆነ ያላችሁት ይሄ ሬስትለስነስ በብዙ መንገድ ያገለግላችኋል። ሆነስትሊ በኋላ ላይ ኮንፊደንሳችሁ እየጨመረ ብዙ ነገሮችን ማሳካት እንደምትችሉ ራሳችሁ እያመናችሁ ስትመጡ የዛኔ ቀላል ይሆናል። የዛኔ በራሱ ጊዜ እረፍቱን ፒሱም ይመጣላችኋል። ይሄንን ለሁሉም ሰው ሪከመንድ አላደርግም። አንዳንድ ሰዎች አይችሉትም። አንዳንድ ሰዎች ይሄ ይሰብራቸዋል፣ ይገላቸዋል። ሆነስትሊ ቢካዝ ኢንቴንሽናሊ ብሬክ መውሰድ የሚፈልጉ ሰዎች አሉ። እኔ ብሬክ አልነበረኝም። ኦልሞስት ለ3 ዓመት ያለ ብሬክ ነው የቀጠልኩትና ለአንዳንድ ሰዎች ይሄ ላይሆን ይችላል። ግን በተለይ ደግሞ ወንዶች ከሆናችሁና ኤርሊ ቲዌንቲስ ላይ ከሆነ ያላችሁት እረፍትን አይደለም ቼዝ ማድረግ ያለባችሁ። ሆነስትሊ ምን ያህል ሰዓት ያለማቋረጥ መስራት እችላለሁ፣ ምን ያህል ራሴን ስትረች ማድረግ እችላለሁ የሚለውን ነው ልታዩት የሚገባው። ከዛ በኋላ ዋንስ ለራሳችሁ ያንን ፕሩፍ ካደረጋችሁት፣ ለምሳሌ በቀን 16 ሰዓት መስራት እችላለሁ፣ ይሄንን ካረጋገጣችሁ ከዛ በኋላ ቀላል ነው። 5ኛ ሪተርን ኦን ኢንቨስትመንትን ካልኩሌት ማድረግ ነው። ምን ማለት ነው ይሄ? ROI በቢዝነስ የሆነ ያህል ገንዘብ ኢንቨስት አደርጋለሁ፣ ምን ያህል ገንዘብ ትርፍ አገኛለሁ ነው ሪተርን ኦን ኢንቨስትመንት ነውና እኔ ሪተርን ኦን ኢንቨስትመንትን በሁሉም ነገር ነበር ካልኩሌት የማደርገው። አንድ ኮንሴፕት አለ ኢፌክቲቭ አወርሊ ሬት ይባላልና ይሄ ምንድነው? በሰዓት ምን ያህል ገንዘብ ነው የምሰራው ነው። እኔ አሁን በሰዓት የሚከፍለኝ ሰው የለም። ኢንፋክት በሰዓት የሚከፍለኝ የለም፣ ግን በየወሩ የምሰራውን ገንዘብ ካልኩሌት አደርገዋለሁኝ። ከዛ በወር ምን ያህል ሰዓት እንደምሰራ አየውና እኔ በሰዓት ሜክ የማደርገው ይሄን ያህል ገንዘብ እኖራለሁና እንደዛ ብዬ ሴት አደረኩት። 10 ምናምን ሺህ ነበር ትዝ ይለኛል የዛኔና ከዛ በኋላ የትም ቦታ ሲሄድ ወይም ደግሞ ምንም አይነት አክቲቪቲዎችን ሳደርግ ራሴን የሚጠይቀው ምንድነው ይሄ ነገር 1 ሰዓት የሚወስድብህ ከሆነ 10 ምናምን ሺህ ልትሰራ ይገባል። ካልሆነ ሉዝ እያደረክ ነው። ቢካዝ በሰዓት ሜክ የምታደርገው ይሄን ያለው እነ ልብስ ማጠብ፣ እነ ምግብ መስራት፣ እነ ዕቃ ማጠብ የሚባሉ ስራዎች በሙሉ ቆሙ። ምክንያቱም ከኔ ታይም ሪተርን ኦን ኢንቨስትመንት ጋር ማች አያደርጉም። ይሄ እሺ እነዛ ታስኮች እንደው ሌላ ሰው ሊሰራቸው ይችላል። ሌላ ምን ላይ መጥተው አፌክት ያደርጋቸዋል መሰላችሁ? ሰዎች ጋር ቁጭ ስትሉ የሆነ ሰውዬ እንገናኝ ብሎ ቁጭ ብላችሁ ልታወሩ ተቀጣጥራችሁ፣ ከዛ በኋላ ኮንቨርሴሽኑ ውሃ የሚያነሳ አይደለም። ብትጠብቁት ደህና ነገር አይመጣውም። ስለዚህ ከወደ ጊዜ በኋላ ሰዓት ማየት ጀምራለሁ። ቢካዝ ኢፌክቲቭ አወርሊ ሬቴ 10 ምናምን ሺህ ብር ነው። እዛ ጋር ቁጭ ብዬ ገንዘብ እየሰራሁ አይደለም፣ ጭራሽ ገንዘብ ደግሞ ሉዝ እያደረኩ ነው። ቢካዝ ያልሰራሁበት ታይም ስለሆነ ማለት ነው እየባከነ ያለውና ይሄ ሄልዚ አይደለም፣ ጤነኝነት አይደለም። ሰው በዚህ ሁኔታ እድሜ ልኩ መኖር አለበት ብዬ አላስብም። ቢካዝ አንዳንዴ ጀስት በቃ ያላችሁበትን ሞመንት ኢንጆይ ማድረግ የምትፈልጉበት ጊዜ ይመጣል፣ ግን ሁሌ አይደለም። አብዛኞቻችሁ ይህን ቪዲዮ የምትመለከቱት ምናልባት አዳዲስ ነገር ለመጀመር የሞከራችሁ የጣራችሁ ያላችሁ ሰዎች ልትሆኑ ትችላላችሁ እና ለእናንተ ግን ይህችን ማወቃችሁ ታይማችሁን ዌስት እንዳታደርጉ ነው የሚያደርጋችሁ። ለምሳሌ ሙቪ ማየት፣ ፊልም የ2 ሰዓት ፊልም አየሁ ማለት 30 ምናምን ሺህ ብር ኮስት አድርጎኛል ማለት ነው። የዛኔ እንደዛ ነበር የማስበው እኔ። ስለዚህ ፊልሙ የሚሰጠኝ ነገር ኢንተርቴንመንትም ከሆነ ደስታም ከሆነ 30 ሺህ ብር ወርዝ የማያደርግ ደስታ ከሆነ ከስር ያለው ማለት ነው። ይሄ በጣም በብዙ መንገድ ህይወቴን አስተካክሎታል። ሆነስትሊ ነው የምነግራችሁ። የሚባክን ሰዓት እንዳይኖር፣ መንዘላዘል እንዳይበዛ ያደረኩት በዚህ ነው። 6ኛ ጤናማ ያልሆነ ሀቢት ኢጎይስቲክ መሆን ነው። ኢጎይስቲክ ነው ማለት አንድ ሰው በራሱ በጣም ይተማመናል ማለት ነው። ራሱ ላይ በጣም ሰልፍ ሪሊያንት ነው። ኮንፊደንስ አለው እንላለን። ኮንፊደንስ እንዴት ነው የመጣው? ከዚህ በፊት ብዙ ነገር ሞክሬ ተሳክቶልኛል፣ ስለዚህ አሁንም በሞክር አዲስ ነገር ይሳካልኛል የሚል በራስ መተማመን ነው። ምንም ነገር ውስጥ ብገባ የተሻለ ነገር መስራት እንደምችል አምናለሁ የሚል በራስ መተማመንን ኮንፊደንስ እያልን እንጠራዋለን። ራይት? ይሄ ጤነኝነት አይደለም። በተለይ ደግሞ ላይክ ስፒሪቹዋል አስፔክቱን ስንመለከተው እኛ ምንም አይደለንም። እኛ ምንም በራሳችን ማድረግ የምንችለው ነገር የለም። ኤቭሪቲንግ ኢዝ ጊቨን ቱ አስ። ሁሉ ነገር ለእኛ ተሰጥቶን ነው። እኛ ጀስት ላይክ ትራንስሚት ነው ያደረግነው እና ይሄ እኔ ሌተር ኢን ላይፍ ነው አንደርስታንድ ያደረኩት። መጀመሪያዎቹ የቢዝነስ እና የፐርሰናል ዴቨሎፕመንት ስቴጆች ላይ ግን አብዛኛውን ነገርን በራሴ እንደሰራሁት ነው ማምነው። ስለዚህ ምንም ነገር ውስጥ ታስገቡኝ ፐርፎርም አደርጋለሁ። የትኛውም ስቴጅ ላይ የሆነ ስንወጣ ብትሉት አይ ኖ ምንም ቃላት ሽረፍረፍ ሳላደርግ ፕሮፐርሊ መናገር እንደምችል፣ 20 ካሜራ ብደረድሩ ፕሮፐርሊ ማውራት እንደምችል አውቃለሁ። ይሄ ለራሴ ቢልድ ያደረኩት ኮንፊደንስ ነው፣ በተደጋጋሚ ነገሩን በመስራት ማለት ነው። ይቺ ኮንፊደንስ ምን ላይ ጠቅማችኋለች መሰላችሁ? እምነትን ቢልድ ያደርጋል። እምነት ቢካዝ ብዙ ነገር ላይ ስኬታማ እንዳንሆን የሚያደርገን ነገር አንዱ ምን ታውቃላችሁ? ምናልባትም ደግሞ ትልቁ እምነት አለመኖር ነው። ይሄን ነገር መስራት እችላለሁ አልችልም የሚል ከልብ ማመን አለመቻል ነው። ስናምነው ቀላል ነው። ስናምነው እጅግ በጣም ቀላል ነው። ለማመን ግን ዝም ብሎ ዲሉዥናል የሆነ እምነት ሳይሆን ከዚህ በፊት ሌላ ቦታ ላይ ሰርታችሁ ራሳችሁን ፕሩፍ ልታደርጉት ይገባል። ያ ደግሞ ኮንፊደንስ ነው። ስለዚህ ኮንፊደንስ እምነትን ቢልድ ስለሚያደርግ አርሊ ስቴጅ ላይ በተለይ አዲስ ነገር ለመጀመር ስታስቡ፣ የሆነ ነገር ለመስራት ስታስቡ እጅግ በጣም ይጠቅማችኋል ከምነግራችሁ በላይ። በኋላ ላይ ግን ሆነስትሊ አሁን ላይ እንደዛ አይደለም የሚሰማኝ፣ አሁን ያለሁበትን ስቴጅ መናገር ስላለብኝ ማለት ነው። አንድ ዲያቆን ሄኖክ ኃይሌ እንደውም ሲያስተምር ሰምቻለሁ። ለክርስቲያን ኮንፊደንስ የለውም ጎድፊደንስ ነው እያለ ነበረ። ያ ማለት የምንተማመነው በክርስቶስ ነው። ራይት? ራሳችን ክርስቶስ ነው እንላለን። ስለዚህ በራስ መታመን ሲባል በክርስቶስ መታመን ሁሉም በሚሰጠኝ
በሱ እችላለሁ ማለት ነው። እና ይሄ ነገሩን የበለጠ እንደውም ቀላል ያደርገዋል። እኔ መስራት የሚችለው የሆነ ፓርት አለ፣ ቴኬር ማድረግ የሚችለው ነገር አለ፣ በሰጠኝ አቅም፣ በሰጠኝ ኖሌጅ፣ በሰጠኝ ኤክስፔሪንስ እኔ ዲል ማድረግ የሚችለው ነገር አለ። ከዛ ደግሞ ተጨማሪ ደግሞ የሚያግዘኝ ደግሞ ረዳት አለኝ። ስለዚህ ይሄ እንደውም ነገሩን በጣም በጣም ቀላል ያደርግላችኋል። እና እምነት ያላችሁ ሰዎች ከሆናችሁ በዚህ መንገድ አንደርስታንድ አድርጉት። ግን ሆነም ቀረም ግን ሰው በልቡ ሊያምን ይገባል። እንድታምኑ ደግሞ ከዚህ በፊት ሰርታችሁ ለራሳችሁ ልታረጋግጡለት ይገባል። እና ኦልሞስት ሁሉም የማውቃቸው ሰክሰስፉል የምላቸው ሰዎች ያላቸው አንድ ትልቁ ነገር ይሄ በራስ መተማመን ነው። 7ኛ ኮምፒቲቲቭ መሆን ነው፣ ተፎካካሪ መሆን። ይሄም ጤነኛ አይደለም። ቢካዝ ፉክክር ጤናማ አይደለም ሲጀመርም። አይሚን ጥሩ የሆነ ኮምፒቲሽን ሊኖር ይችላል፣ ግን የኔ አሁን ትክክል አልነበረም። ማንም ሰው ምንም ነገር ላይ እንዲበልጠኝ አልፈልግም። በተለይ ደግሞ ማተር ያደርጋሉ ብዬ የማስባቸው ነገሮች ላይ ለምሳሌ ከጓደኞቼ ጋር ፑል ስንጫወት ብሸነፍ ግድ የለኝም። እኔ ኢትስ ኦኬ ፑል ነው በቃ ምንም ግድ የለኝም፣ እሸነፍላቸው ነበር። ስራ ላይ ግን ኮንቴንት ላይ ግን እየተበለጥኩኝ ከመሰለኝ አልተኝም። ማለት አይነ ውስጤ እንዴት ሬጅ ውስጥ እንደሚገባ እንዴት ድራይቭ ውስጥ እንደምገባ አውቀዋለሁ። እና ያ በጣም ኦቨርሊ ኮምፒቲቲቭ መሆን ብዙ ነገሮች ላይ በፍጥነት እንድጓዝ አስችሎኛል። ግን የራሱ ዳውን ሳይድ አለው፣ የራሱ ደግሞ ጉዳት አለው። ምንድነው ጉዳቱ ካላችሁኝ፣ የራስን ሪዝን የራስን ሚኒንግ ያሳጣል። ከሆነ ጊዜ በኋላ እገሌ ይሄን አደረገው አይደለም እሱ ከኔ ይሻላል ማለት ነው፣ ኦኬ አሳያለሁ እንዴት ነው እንደምሻል ብሎ በሰው ዳይሬክሽን ውስጥ እንገባለን፣ በሰው ጌም ውስጥ እንገባለን። እና በሰው ፕላን ውስጥ በሰው ጌም ውስጥ ገብተን ተጫወትን ማለት ባይ ዘ ዌይ ተሸንፈናል ማለት ነው። በሆነ መንገድ ስታስቡ እኛ ሉዝ የምናደርገው ምክንያቱም ከራሳችን መንገድ የወጣ ነው እኛ ስለሆነ። እና ኮምፒቲቲቭ መሆን አሁን ብዙ ጊዜ ፉክክሩ ከራሳችሁ ጋር ነው ይባላል። አላምንበትም። ፉክክሩ ከሰው ጋር ነው። እኔ ሶሻል ሚዲያ ላይ የምሰራው ስራ አለ፣ ቢዝነስ አለኝ። ሰምበዲ እኔ በምሰራው አይነት የቢዝነስ ስታይል የተሻለ ቦታ ላይ ከደረሰና ከበለጠኝ እና እሱ ያደረገው የተለየ ነገር ካለ እሱን አይቼ ኮምፒቲቲቭ መሆኔ ይጠቅመኛል እንጂ አይጎዳኝም። ኦነስትሊ ነው የምነግራችሁ። በተለይ ደግሞ ሁሉን ነገር ፊገር አውት እስካደረገውና ምን ማድረግ እንዳለብኝ እርግጠኛ እስከሆን ድረስ ያደረጉትና ያሳኩትን ሰዎች እያየሁኝ ለምን በለጡ ብዬ ኮምፒቲቲቭ መሆኔ ይጠቅሙኛል ፐርሰናሊ። ኮምፒቲቲቭ መሆን ጤናማ የሆነ ኮምፒቲሽን ከምታስቡት በላይ በፍጥነት እንድትጓዙ ያደርጋችኋል። ግን ሊሚቱን ማወቅ ያስፈልጋል። ሊሚቱ ምንድን ነው? ኦኬ ከዚህ በኋላ ምን ማድረግ እንዳለብኝ አውቃለሁ። በራሴ መንገድ ነው የምሰራው። አውል ዱ ኢት ማይ ኦን ዌይ። ከሌሎች ሰዎች ኢንስፓይሬሽን ልወስድ እችላለሁኝ፣ ግን ዳይሬክትሊ እነሱ ስለበለጡ ብቻ ኮምፒቲሽን ውስጥ አልገባም ነው። ኤርሊ ስቴጅ ላይ ግን ኮምፒቲሽን አስፈላጊ ነው። በተለይ ቲኔጀሮች ካላችሁ 21፣ 22፣ 23 ዓመት ላይ ያላችሁ ሰዎች ካላችሁ ቢ ኮምፒቲቲቭ፣ በምንም ነገር እንዳትበለጡ። ከዛ በኋላ ታዩታላችሁ ያ ኮምፒቲቲቭ ለመሆን ስትሉ የምትገነቧቸው ስኪሎች እንዴት በኋላ እንደሚጠቅሟችሁ። 8ኛ እና የመጨረሻው መጥፎ ኮሜንትን ፐርሰናሊ መውሰድ። አይ ነው ይሄም ጤነኝነት አይደለም። ሁሉም ሰው የሚለው ምንድን ነው? ሲሰድቡህ የሆነ መጥፎ ነገር ሲናገሩ ፐርሰናሊ አትወሰደው፣ የነሱ ችግር ነው። አይሚን ሰውየው ጥሩ ሜንታል ስቴት ላይ ስላልሆነ ነው አንተን መጥቶ ኮሜንት ላይ የሚሰድብህ ምናምን እባል ነበር በፊትም እና ውስጤ አይገባም ነበር፣ አልቀበለውም ነበር። ለምን ካላችሁ ያን ሰውዬ ትሪገር ያደረጉት እንደዛ አይነት ነገር እንዲጽፍ ያደረጉት እኔ ነኝ ብዬ ነው የማስበው። ስለዚህ I have to fix it, I have to do something። እና የሆነ ሰው መጥቶ ቪዲዮ እንደዚህ ነው ብሎ ለምሳሌ ቪዲዮ ላይ ኮሜንት ከሰጠኝ ፐርሰናሊ ነው የምወስደው፣ ፐርሰናሊ ማለት ነው። አጌን ብያቸዋለሁ፣ ሄልዚ አይደለም። ግን ከምታስቡት በላይ የምሰራቸውን ነገሮች በጣም በፍጥነት ኢምፕሩቭ እንዳደረግ ያስቻለ ነገር ቢኖር ይሄ ነው። የሆነ ሰው ለምሳሌ አይ ከናንተ እኮ እገሌ ይሻላል ካለኝ ኦኬ እገሌ በምሮ የሚሻለው I have to explore more። ጤናማ አይደለም። አጌን ግን ያችን ኤክስፕሎር ላደርግ ስል ቢዝነስ ላይ ወይም የምሰራው ስራ ላይ በጣም ብዙ ኢምፕሩቭ ማድረግ ያሉብኝ ነገሮች እንድማር ያስችለኛል። ኤንድ ወዲያው ኢምፕሩቭ አደርጋቸዋለሁኝ ምክንያቱም ፐርሰናሊ ስለወሰድኩትና የሆነ አይነት አንገር ውስጥ ስለሚያስገባኝ ማስታገስ ስላለብኝ በጣም ነው ያገለገለኝ ነገር። ጤናማ ላይ መስል ይችላል ወይ? አዎ። ግን አንለስ የምትሰሩትን ስራ ጠንቅቅ አድርጋችሁ ስታውቁትና ሰዎች የሆነ ኮሜንት ሰጧችሁ የምር ጄኒዩሊ እንደማያውቁ እንዳልገባቸው እርግጠኛ እስክትሆኑ ድረስ ግን የሚሰጧቸውን ኮሜንት በሙሉ ፐርሰናሊ መውሰዱ ክፋት የለውም ብዬ ነው የማስበው። ግን አጌን ሊሚት ሊኖረው ይገባል። አይዊሽ ብቀጥል ደስ ይለኝ ነበር። ለአንድ ቪዲዮ በቂ ነው። ተጨማሪ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። ከነዚህ 8 ሀቢቶች ለእናንተ ፌቨራይት የትኛው ነው? ወይም ደግሞ የትኛውን ሀቢት ነው ወስጄ እጠቀማለሁ ብላችሁ የምታስቡት? ሌት ሚ ኖው ኮሜንት ላይ። ይኸውላችሁ ሌቭል አፕ አድርጉ ስል እንዲህ አይነት ጤናማ የማይመስሉ ሀቢቶችን ወደ ውስጣችሁ እንድታስገቡ ሊጠበቅባችሁ ይችላል። ለዛ ፈቃደኛ ካልሆናችሁ በስተቀር ሶሳይቲ ባስቀመጠው ጤናማ ነው ይሄ ትክክል ነው ብሎ ባስቀመጠው ነገር ከሄዳችሁ አቬሬጅ ነው የምትሆኑት። ኦኬ ከዚህ ከአቬሬጅነት አንድ ስቴፕ የተሻለ ደግሞ ለመሆን በተለይ ደግሞ አሁን ባለንበት የኢትዮጵያ ሲቹዌሽን የተሻለ ገንዘብ ይዞ መገኘት ነው። ሶ ሌቭል አፕ ለማድረግ የመጀመሪያው ሌቭል አፕ ልታደርጉበት የሚገባው ጉዳይ is making money honestly። ምክንያቱም ገንዘብ በመስራት ውስጥ በጣም ብዙ ነገራችሁን ነው የምትቀይሩት። ስታተሳችሁ ያድጋል፣ ፊዚካላችሁ ያድጋል፣ አፒራንሳችሁ፣ አነጋገራችሁ፣ ኮንፊደንስ። ገንዘብ መስራት ብዙ ነገርን ይቀይራል። ሶ ከየት ነው ገንዘብ የምሰራው እንዴት ነው የሚጀምረው የሚል ጥያቄ ደግሞ ካለባችሁ
እያንዳንዱ ስቴፕ ብሬክዳውን አድርጌ ከ0 እስከ 100 ሺህ ብር እንዴት እንደምትሰሩ ለጀማሪዎች የሰራሁት ቪዲዮ አለ እዚህ ጋር አስቀምጥላችኋለሁ። እዛ ቪዲዮ ላይ ስትገቡ በዲቴል ገንዘብ በመስራት እንዴት ስታተሳችሁን አንድ ስቴፕ የተሻለ ሌቭል አፕ እንደምታደርጉ ትማሩበታላችሁ። እዛኛው ቪዲዮ ላይ እንገናኝ።